ደህና ናችሁ? አብርሃም ፈልጌው ነበር። አብርሽ ባጃጅ 15 ጋና አረባክ 15748 ሰውየው ሰላም አብርሽ እንዴት ነው? እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን አለና ማን ነው? ስራ እንዴት ነው? እግዚአብሔር ይመስገን ነው። ጥሩ ነው። እዚህ ነው ፋርማታችሁ ነው? አዎ ፌርማታችን እዚህ ነው። ይሄን ስራ መቼ ጀመርከው? 2016 2016 17 18 2018 ገብተናል። አዎ ኦኬ። ከዛ በፊት ምንድን ነበር የምትሰራው? ተማሪ ነበርኩ እና ትምህርት እንደጨረስኩ ስራ አልነበረኝም። ያው እችን ባጃጅ ያገኘኋት በቅዱስ ሩፋኤል ማህበር ምክንያት ነው የስራ እድል የተፈጠረልኝ እና በዛ በፊት ስራ አልነበረኝም። እንዴ በእውነት ግባ። እሺ። ስለዚህ እችን ባጃጅ ገዝቶ የሰጠህ ቅዱስ ሩፋኤል መረዳጃ እድርና የልማት ማህበር ነው? አዎ። እንዴት አገኘህ አንተ? እንዴት መረጠ? በማህበሩ አባልነት አባት ያለበት ከድሩ ማህበር እና በዛ እና በፈተና ተወዳድሬ አልፌ ነው። መስፈርቱን አሟልቼ ነው። ምን አይነት መስፈርት ነው? መስፈርት ነበረው። ጥያቄዎቹ ሂደቶቹ ነበሩት። ጥያቄዎቹ ያን አልፌ ነው ተወዳድሬ ያገኘሁት። መንጃ ፈቃድ ነበር ነበረኝ። የምትሰራውን ነገር ለምን ዓላማ ነው የምታውለው? ምን ታደርገዋለህ? እኔ ተርፎ ቤተሰብ እየረዳሁበት ነው። እሺ። ያው የተሻለ ስራ እየሰራሁ ነው የምገኘው አሁን ላይ። ስለዚህ አንተን ብቻ ነው ሌሎች አሉ ልክ እንዳንተ ወጣቶች መንጃ ፈቃድ እያወጣ እንደዚህ ባጃጆችን በመስጠት እና የተለያዩ ስራው በመፍጠር ሌሎች አሉ? እዚህ በፊት እችን ባጃጅ 3-4 ሰው ዟት ነበረ። ወደ የት ሄዱ እነዚያ? የተሻለ የራሳቸውን ነገር እየገዙ ተለውጠዋል። ሌሎችንም የተሻለ ስራ እድል የሰጣቸው የከፈተላቸው አሉ። ወጣቶችን ያበረታታል። ቅዱስ ሩፋኤል መረዳጃና የልማት ማህበር የት ነው? ቢሮ የት ነው ያለው? ቢሮ እዚህ ሰፈር ነው ያለ። እንዲሁም ስራ አስኪያጁ አለ፣ መውሰድ ይችላሉ። ተመቸህ ጊዜ ካለ እንሂድ። በእውነት መልካም። ውድ ተመልካቾቻችን እንግዲህ አብርሃም ስለ ቅዱስ ሩፋኤል መረዳጃ እና የልማት ማህበር ያደረገውን አስተዋጽኦ ወጣቶችን በስራ እንዴት እንደሚያበረታታ ለሱ ብቻ ሳይሆን አሁን ለሱ ባጃጅ ገዝቶ በዚህ ልክ እየሰራ ቤተሰቦችንም እንዲያግዝ አድርጓልና አሁን አብርሃም ወደ ቅዱስ ሩፋኤል መረዳጃና የልማት ማህበር ቢሮ ጋር ልውሰድ ስራ አስኪያጁም አለ እያለኝ ነው። ወደዛ እንሄዳለን። ዝግጅታችን ከቤተሰብ መሀል ይሰኛል። አብራችሁን ቆዩ። ደርሰናል። ያው ስራ አስኪያጁ ቢሮ ይሄኛው ነው። ጋሽ ዘላለም ሰው ላስተዋወቀ ነበር። አቶ ዘላለም እንዴት ቆያችሁ? ደህና ናችሁ? ሰላም ናችሁ? እዚህ ነው ቅዱስ ሩፋኤል ቢሮአችሁ? ቅዱስ ሩፋኤል መረዳጃ እድርና ልማት ማህበር ዋናው ቢሮአችን ይሄ እዚህ ነው ቢሮአችን። አብርሃም ጋር አጥር ያለች ቆይታ አደረግን። ጊዜውን ወስጄ ወደዚህ ይመጣል። ወጣት አብርሃም የቅዱስ ሩፋኤል እድርና ልማት ማህበር የገዛት ባጃጅ አለች። እሱም ባጃጅ የባጃጃችን ሹፌር ናቸው። በታማኝ በቅንነት እያገለገሉ ያሉ ባጃጅ ናቸው። አጫውቶናል። አብርሽ ጊዜ እንዳንመላበት ወደ ስራ እንድትሄድልን እንፈልጋለን። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። እሺ፣ ከዘላለም ጋር ቆይታ ይኖረናል። ቢሮአችን ይሄ ነው። ይሄ አሁን ልጆች እቃ ያስገቡበት ያለው ደግሞ የድሩ ስቶር ነው እና ባለው ነገር ከድሩ ጋር እንግዲህ ብዙ አመት የቆየ ነው። አንድ የጎልማሳ እድሜን ያክል ለማህበረሰቡ እያገለገለ ያለ እድር ነው። ከሀዘን ባለፈ ለማህበረሰቡ በቅርበት ብዙ  ስራዎችን ይሰራል። ከተመሰረተ ጀምሮ ይሄ ነው ቢሮአችሁ? ከተመሰረተ ጀምሮ እንግዲህ በአባቶቻችን እንደመሰረቱት በ1980 ዓመተ ምህረት ተመሰረተ ነው ቅዱስ ሩፋኤል እና ከዛ በኋላ አንድ ሌላ ስራዎች እየሰሩ እዚሁ ቦታ ላይ ቦታ ተሰጥቶት ቅዱስ ሩፋኤል ራሱን ችሎ ቤት ሰርቶ በዚህ ጋር አሁን የ2 ክላስ ኮሚኒቲንግ ፖሊስ መኖሪያ ቤት አርጎት የሚኖረው ነው። እዚህ ጋር ደግሞ አንድ ክላስ ደግሞ ኮሚኒቲንግ ቢሮ ይሄ ቢሮው ነው፣ ይሄ መኖሪያው ነው እና ቅዱስ ሩፋኤል እነዚህን ማቴሪያሎች ሁሉ በራሱ ጥረት በራሱ ከአባላቱ በሰበሰበው ጥረት ንብረት ገዝቶ ለኪራይ ለራሱም ለጥሩም ለሀዘንም
ለደስታም የሚገለገልበት ይሄ ነው። ትንሽ ከቢሮአችን ሰፋ ስለሚል ለመቀመጫ ምቹ ነው። ነፋሻማም ቦታ ስለሆነ እዚህ ገብተን ጉብኝቱንም እያከናወን ከዚህ ቁጭ ብለን ትንሽ ብንጫወት መልካም ደስ ይለኛል። እነዚህ አሁን 3 ዘመናዊ ማለት መሀል ላይ ቋሚ የሌላቸው እንደ ቤት እንደ ጎጆ ቤት ተሰርቶ የሚሰሩ 3 ድንኳኖች አሉን። አጋጣሚውኑ 3ቱም ዛሬ ጥሩ ቀን ነው፣ አልወጡም። ሀዘን የለብንም። ለደስታም እርግጥ ይውላል። ለደስታም አሁን እንዳያችሁት የተመለሰው መቀመጫ ወንበር ደግሞ እዛ ቤተ አርሴማ ቤተክርስቲያን ወጣቶች የሚያበሉት ለኔ ቢጤዎች ዝክር አድርገው ወስደው ሲመልሱት የነበረው ነው። ይኸው ብረት ድስትም አለን፣ ሳህኖችም አለን። ሁሉ ነገር የተሟላ ነው እና ለማህበረሰቡ በብዙ ነገር ያገለግላል። ይሄ ተገጣጣሚ ድንኳን ነው አይደል? ተገጣጣሚ ድንኳን ድሮ የተተከለ የተቆፈረ መሬት እንደዚህ ነበር። አሁን በቀላሉ ይገጣጠማል። እንግዲህ ብዙ ታሪኮችን አሳልፎ ነው 1980 ከተቋቋመ በኋላ ብዙ ሂደቶችን አልፎ ነው ይሄ ተገጣጣሚ ድንኳን ተገጣጣሚ ሆነ። ባለ ተገጣጣሚ ድንኳን ባለቤት ነው ሩፋኤል። እውነት ነው። ለምሳሌ የብረት ድስት አንድ በግ የሚጨርስ ነው። በገፈጅ ነው። የኛው ብረት ድስት ደግሞ አንድ በሬ ይሄ ብረት ድስት አንድ በሬ ይሰራል፣ በወጥ ይሰራል። እና ይኸው እነዚህ አጋጣሚ እነዚህ ኒኬሎች ናቸው። መጠጫ ኒኬሎች አሉ፣ በቁጥር በብዛት አለ። እዚህ ጋር ደግሞ የመመገቢያ ሳህኖች አሉን። በቁሳቁስ የተደራጀ ነው። ለበለጠ ደግሞ እንግዲህ ትንሽ ቦታዋም ነፋሻማ ስለሆነች ሰፋም ስለምትል ከቢሮ ቁጭ ብለን እናውራ። ደስ ይለኛል። እሺ ከመቼ ጀምሮ ነው ሰብሳቢ ሆንኩ? ኦልሞስት ወደ 5 ዓመት ሆኖኛል። 5 ዓመት አገልግላለሁ። 5 ዓመት አገልግያለሁ። አንድ የእድር ኮሚቴ ሰብሳቢም ሆነ ጸሐፊም ሆነ ሂሳብ ሹም ገንዘብ ያዥም ሆነ ማገልገል የሚችለው 2 ዓመት ነው። አዎ 2 ዓመት ነው። ግን እኔ ያን 2 ዓመት አገልግዬ እንደጨረስኩ አሁንም ድጋሚ ማህበረሰቡ በመመረጥ ድጋሚ አሁንም በማገልገል አሁን ደግሞ 4 ዓመት ከሞላኝ በኋላ ደግሞ አሁንም ደግሞ ለሌላ 2 ዓመት በመጨመር አሁን ዘንድሮ 5ኛ ዓመቴ ነው እያገለገልኩ ያለሁት። በቃ አቶ ዘላለም ይሁንልና ለማህበረሰቡ። አዎ ምክንያቱም ደስ ይላል። ሲመሰረት መጀመሪያ እነማን መሰረቱት? ምን አይነት ዓላማ ይዘው መሰረቱት የሚለውን እስኪ እናስታውሰው። አዎ አሁን መስራቾቹ እንዳልከው የፊቱ ከሌለ የለም የኋላው ነው። የፊቶች አባቶቻችን እናቶቻችን በ1980 ዓመተ ምህረት የመሰረቱት በ25 ሳንቲም ነው። 38 ዓመቱ። አዎ በ25 ሳንቲም ሲመሰርቱት ታሪኩን እንደነገሩ እንግዲህ 30 ምናምን 8 ማለት የአንድ ጎልማሳ እድሜ ስለሆነ ሲመሰርቱትም ምንድነው ዓላማው? እስኪ አንድነታችንን በምን እንግለጽ፣ በምን እንገናኝ፣ በምን እንረዳዳ፣ በምን እንተጋገዝ በሚል ዓላማ ይዘው አባቶቻችን የመሰረቱት። ከመሰረቱት አባቶቻችን በታሪክ እንደምናየው ሲመሰርቱትም በዘመነ መልክ ነው የመሰረቱት። ፋይል አላቸው። ሁሉን ነገር አደራጅተው ነውና በህይወት ሞር እንደሚነው በህይወት ብዙዎች አልፈዋል። በህይወት የሉ፣ አሁንም ደግሞ በህይወት ያሉ አሉ። ቁጥራቸው ምን ያህል ነበር እንደው ሲመሰረት? አባላቱ ብዛት ሲመሰረቱ እንዳሉን መጀመሪያ ላይ ወደ 12 ሰው ነው የመሰረቱት፣ አንድ ብሎ ማለት ነው። ከዛ እያለ በወሩ እየጨመረ 27 ሰዎች አሁን ራሳቸውን እንደ መስራች 27 ሰው ላይ ደርሰው እንደ መስራች ሆነው ከ27 በኋላ ግን ባለው ነገር አስፋፍቶ ዛሬ ቁጥር መጥራት ከተፈለገ በማወራና ባባወራ ደረጃ ከ600 ሰው በላይ አለው። አሁን ባህር ዳር ቅዱስ ሩፋኤል መረዳጃ እድር የሚገኘው ቀበሌ 10 ላይ ነው። ግን የቀበሌ 14 ሰውም የቀበሌ 16 ሰውም የዘንዘልማ ሰውም የተለያዩ ቀበሌዎች እዚህ እድር ውስጥ አሉበት። የሚገርም ከተቋቋመለት ዓላማ አንጻር ተግባርና ኃላፊነቱን እየከወደ ለ38 ዓመት ዘልቋል። እንዴት ነበር ሂደቱ? እድር ሲባል ማህበረሰቡ ፊት አይደለም በመንግስቶቻችን ደረጃም በነበሩት መንግስቶችም ባሉት መንግስቶች እድር ሲባል ሰው ሲሞት መቅበር ብቻ አመለካከት ይወስድበት። ቅዱስ ሩፋኤል ግን የሚለየው ይሄ እንዳለ ሆኖ ይሄን ያከናውናል። አቅመ ደካሞችን ቤት የፈረሰባቸውን ቤት በመጠገን በተለያዩ ቀበሌዎች ላይ አለ፣ መረጃው አለ፣ ዶክመንቱ አለ ሲሰራ የነበረው። አልፎ ተርፎ ደግሞ አቅመ ደካሞችን ራሳቸውን ገቢ እንዲፈጥሩ እድሩ በማመቻቸት ብር በማበደር ብር በመስጠት የከተማ ግብርናንም ደግሞ በማበረታታት በግ ገዝቶ እንዲያረቡ በማድረግ ራሳቸው እንዲችሉ ያደርጋል። እንደዚህ በኤችአይቪ ታሞ እንትን ሲሉ የሕክምና እርዳታ ይረዳል። የማሳከምም ብዙ ስራዎችን እየተወጣ ያለ ነው። በጋራ የሚኖሩ አሉ። የቀበሌ ቤቶች በሚበዙበት ቦታ ላይ በአንድ ክላስ ተሰጧቸው በሚኖሩበት ላይ ያን
መጸዳጃ በመስራት ብዙ አገልግሎት ሰርቷል። ኮሚኒቲንግ ፖሊስ ለቀበሌ 10 ቅዱስ ሩፋኤል በራሱ ወጪ ቤት ሰርቶ 2 ክፍል ቤት በጎን ከኛ ቢሮ ጎን ያለውን 2 ክፍል ቤት መኖሪያ ቤት አድርገውት ኮሚኒቲንጎች አንድ ጋር ደግሞ በዚህ ጫፍ ላይ ያሉት ስለምታዩት ወጣቶች ላይም ስራ ትሰራላችሁ? አዎ ወጣቶች ላይ እንደውም ከወጣቶች ብዙ ነገር ይሰራል። ኦልሞስት አሁን ወደ 12 ልጆች አሁን መንጃ ፈቃድ አውጥቶ እድሩ ራሱን ችሎ ከማን የተሻለ ነው ዳዳ ብሎ መንጃ ፈቃድ የማውጣት የፀጉር ስራ የማሰልጠን ወንድም ሴትም ፀጉር ቤት ገብቶ እንዲያሰልጡ ማድረግ በዛ ላይ ተከታትለው ስራ ማስያዝ ከተመረቁ በኋላ ዝም ብሎ ስራ ያስይዛል። ስራ ማስያዝ ባጃጅ በራሱ ገዝቶ እድሩ የተለያዩ ወጣቶች እየተቀያየሩ ራሳቸውን ችለው የራሳቸውን ንብረት የገዙበት ቤተሰብ የሚረዱበት ነው። ዘርፈ ብዙ ወጣቶች ላይ ስራ ሰርቷል። ትምህርት ላይ ምን ስራ ሰራችሁ? ዩኒቨርሲቲ እስከ ማስመረቅ ደረጃ ታቻምናም አምናም ዘንድሮም ከ150 ተማሪ በላይ ደብተር፣ እስክሪብቶ፣ እርሳስ ችሎ ወደ ትምህርት ገበታቸው እንዲገቡ ማድረግ። ይሄን ደግሞ ሲያደርግ ሌላ ቦታ ላይ የድሩን አባላት ልጆችን ነው ፎከስ የሚያደርግ። ድሩ አባል ሆኑ አልሆኑም ዝቅተኛ ነዋሪዎችን በማወዳደር በመምረጥ ደብተር ድጋፍ፣ የእስክሪብቶ ድጋፍ፣ የእርሳስ ድጋፍ አድርገን ትምህርት እናስተምራለን። ሌላ ደግሞ በጤና ላይ እዚህ በሩ ላይ ድንኳን ጥሎ ከጤና ቢሮ ጋር በመነጋገር ለእድሩ አባላትም አባላት ላልሆኑም ጥሩምባ አስነፍቶ የስኳር፣ የግፊት፣ የኤችአይቪ ልኬታና ምርመራ እዚህ በር ላይ ባለሙያዎች መጥተው ያከናውናሉ። ያለምንም ክፍያ ያደርጋል። ከኢኮኖሚ ልማት አንጻርስ እንደው የበለጠ የምትሰሩት ነገር ምንድን ነው? በቡና ባንክ ላይ አካውንት ተከፍቶላቸው ቅዱስ ሩፋኤል ብር ሰጠው ትርፍ በዋናው እየሰሩ ትርፉን እየተገለገሉበት በብድር አመቻችቶ እንዲሰሩ ከ40 እና 50 ደብተር በላይ አሁን በእጃችን አለ። ሲያመጡ ያኛውን ደብተር ከፍተንላቸውኛ በአካውንት በዛም ብር አካውንት አውጥተው እየተጠቀሙ ትርፉን ይጠቀማሉ። ጊዜያቸው ሲደርስ ደግሞ ዋናውን ይመልሱና ደግሞ ሌላው ደግሞ በቦታቸው ተክቶ የሚሰራ ስራ እየሰራ ነው ያለው። የገቢ ምንጫችሁ እንዴት ነው? ከጎናችን የውጭ ድርጅትም ነበር። አሁን ግን ቅዱስ ሩፋኤል ከየትኛውም አቅጣጫ ምንም አይነት ገቢ አያገኝም። የሚያገኘው የሚሰራው ምንድነው እንዳልነው እዛ ላይ እንደዘረዘር ነው። ይሄ ሁሉ ወደ ማቴሪያል ይከራያል። ከዚህና ሌላው ገቢ ደግሞ ከአባላት መዋጭ። ለምሳሌ አሁን ዘንድሮ ስንት ብር በበጀት ከድሩ እነዚህን 100 ምናምን ተማሪዎች ደብተር መርዳት እንችላለን ብለን በቃለ ጉባኤ ይዘን ኮሚቴ ያዋቅረን አባቶችን አወያይተን ቢያንስ እስከ 120 ሺህ ብር እስከ 100 ሺህ ብር ብንመጅት ይሄን ተማሪ ይሄን ያህል ተማሪ እንረዳለን በሚል በዛ ሲስተም ነው የምንረዳው። አባላቱ ደስተኛ ናቸው እንደ በዚህ እንቅስቃሴያችሁ? ከደስታም በላይ ናቸው። በጣም ከዚህ በላይ እንዲያነሳሳ የሚፈልግ አሁን የትምህርት የሚዘጋው ሰኔ ላይ ነው። ከሰኔ እንደተዘጋ ሐምሌ ላይ ጀምሮ ብዙ እናቶች ብዙ አባቶች አቅመ ደካሞች ዘንድሮ ደብተር አለ ወይ ቅዱስ ሩፋኤል ደብተር ይረዳናል ወይ ደብተሩ ይሰጠናል ወይ በማለት የኛንም ትኩረት አድርገን እንድንሰራበት ስለሚያደርጉ የቅዱስ ሩፋኤልን አድንቀው አበረታተው የሚሄዱበት ጉዳይ። መልካም። ከዚህ አንጻር ምናልባት የእውቅና ሰርቲፊኬት ሽልማት ያገኛችሁበት እውቅና የሰጣችሁ አካል አለ? የተለያዩ ተቋማት ይሰጡናል። አሁን ለምሳሌ በቅርቡ የበጎም የክረምትም የበጋም በጎ አድራጎት ድርጊቶችን በመስራት ሚል በክፍለ ከተማው በቀበሌው የምስክር ወረቀት ተሰጥቷል። 26 ደርዘን ደብተር አሁን ዘንድሮ በጎ አድራጎቶች ናቸው የገዙልን ከኛው ማለት የድሩ አባል የሆኑት በኢኮኖሚ የተሻለ። ስለዚህ አካባቢው ማህበረሰብ አባላቱም ሆነ ሌሎች ደስተኛ ናቸው በእናንተ እንቅስቃሴ? አዎ አባላቱም ማህበረሰቡ ሁሉም ደስተኛ ነው በሚሰራው እንቅስቃሴ። እነሱን ማግኘት ይችላልው ዛሬ አገናኛለን? አዎ እንድታገኟቸው እንፈልጋለን። ጥሪም አድርገናል፣ ይመጣሉ። ስለዚህ ወደዛው መሄድ እንችላለን? የሩፋኤል የመረዳጃ እድር እና የልማት ማህበር ዛሬ የቤተሰብ ጨዋታ ስለሚያደርግ ወደዛ እንድትመጡ ተጋብዛችኋል። ፐርሰናል ሰው ሰብሰብ ብሏል።
ተሰብስቧል። ያው የተሰበሰቡት ሰዎችም አባቶቻችን ቀደም ቅዱስ ሩፋኤል መረዳጃ እድርና ልማት ማህበርን የመሰረቱ ሰዎች ናቸው። ብዙ መስዋዕት አድርጎ እዚህ ደረጃ የደረሱና አንዳንድ አካላት ደግሞ ቅዱስ ሩፋኤል በሚሰራቸው ስራዎች ላይ ለልጆቻቸው ደብተር፣ እስክሪብቶ፣ እርሳስ አንዳንድ ነገር እርዳታ የተደረገላቸው ሰዎች በመካከል አሉ። ስለመጣችሁ እናመሰግናለን። እንዴት ዋላችሁ? እንዴት አደራችሁ? እንዴት ሰነበታችሁ? ሩፋኤል መረዳጃ እና የልማት ማህበር እውነት ድንቅ ነው። እንደዚህ በጥምረት በዚህ መልኩ ሰብሰብ ብለናልና የቤተሰብ ጨዋታ እናደርጋለን። እናመሰግናለን። አቶ ዘላለም መስራቾች እነማን ናቸው? እንደው እስኪ አስተዋውቀኝ። አዎ አመሰግናለሁ። ያው አሁን ባለው የቅዱስ ሩፋኤል እድርና ልማት ማህበር ሰብሳቢ ነኝ። ግን መስራቾች መጀመሪያ በህይወትም የሌሉ አሉ። በህይወት ካሉት ግን እነሱንም ከመጡት ውስጥ የቀሩትም ይበዛሉ። ግን አሁን አቶ ምረት ጋሽ ፈንታውንም መስራች ናቸው። በዚህ ጋር ጋሽ ታከለም ቋሚ መስራች አንድ ብሎ ሳንቲም ሲሰበስቡና ሲያደራጁ የነበሩ ናቸው። ጋሽ ታኬ በዚህ ጋር እናታችን ታለም ደሴ ያው በሁሉም ማህበራዊ ኑሮም ባለው ነገርም ጥሩ እናት ስለሆነች ታለም ደሴ መስራች ናት። እዚህ ጋር አቶ በዛ መንግስቱ መስራች ናቸው። አቶ ሙጬ መስራች ናቸው። እዚህ ጋርም ደግሞ ጋሽ ታደለ አለ ከጎኔ መስራች ናቸው። ጋሽ መሰሉም አባይ መስራች ናቸው። ከቤተሰቦቻቸው በቅብብሎሽ አባታቸው ብዙ ለቅዱስ ሩፋኤል ብዙ ነገር እንደሰራ ብዙ ነገር እንዳደረገ በቅርብም ስለምናቅ ኦልሞስት እዚህም ያለው ሁሉም በቅብብሎሽ እዚህ የደረሰ ነው። መልካም። እስኪ መስራቾች ሲጀምሩ ጀምረው እዚህ ደረጃ ለመድረስ ያንን ወቅት የጀመሩበትን ወቅት የገጠማቸውን ፈተናና ያንን አልፈው ለ38 ዓመት ያህል የዘለቀበትን አሁን በህይወት የሌሉም ቢኖሩ ያሉት እስኪ ይንገሩን። ሩፋኤል ደብተር ገዝቶ ልብስ ገዝቶ ዩኒፎርም ገዝቶ ለሌላውም እንዲሁ ድሆችን እያመጣን ስንሰጥ እየመረጥነ ተሰብሰብን ስናመጣ ብዙ የተባበረ ህይወታችን ነው። ሩፋኤል ከፊት ስንጀምር ታከለ ማምነው ደጃፍ ምረት ፈጠነ ደጃፍ በ25 ነው የጀመርናል። በ25 ሳንቲም በ25 ሳንቲም ጀምረን ኋላ 50 አረግናት አሉ። ሴቶችም ወንዶችም በእርግጥ የተለዩም አሉ። 50 አረግናት። ትንሽ በርከት እያለ ይስተድልን ነው። ወንዶችን መረጥና ወንዶችን መርጠን ከፍ ያለ ድር ሆነ ተረዳ። ብዙ ነገር አረገ። ብዙ አለልን፣ ብዙ አረገልን። ወጣቶች ገቡ። ዛሬ ዘንዘል ማህዷል እነሱ ገቡ። ወደዛ ገባ። ጥሩ ኑሮ ሆነ። ጥሩ ተመሰረተ። በጣም እስካሁን እኔ አየር ጤና ቤት ሽጬ ሄጄ ሩፋኤልን አለቅም ብዬ እየተመላለስኩ የምጥለውን ሩፋኤል ነው እና እናትም አባትም ነው። አሁን ደግሞ ወጣቶች ልጆቻችን ተተክተው እነን በጣም ቆንጆ እድር ነው። ለእናንተ ይህ ማህበር ምናችሁ ነው? ለእኛ እስካለን ድረስ ህይወታችን ነው፣ ቤዛችን። እንዴት ማለት ጥሩ ነው። ብናረጅ ስራ ብናቆም ይደግፈናል፣ ይረዳናል፣ ያበላናል፣ ያጠጣናል ብለን ያስቀመጥነው እድራችንና የልማት ማህበራችን። እናቴ ከዚህ ዓለም ስታልፍ መስራች ነበረች። ወይዘሮ ፈንታ ስራ ትባላለች። እሷ ስታልፍ ያው በእሷ እግር ገብቼ አሁን ላይ በኮሚቴነት በሂሳብ ሹምነት እያገለገልኩ እገኛለሁ። ምን ይሰማሃል እሱ በማገልገል? እጅግ በጣም ይህንን ማህበረሰብ ማገልገል ክብር ይሰማኛል። በእውነት እኔ ወላጅ እናቴ ነፍሷን ይማረውና ይሄ ድሬ ይቀብረኛል እጅግ በጣም ነው የምኮራበት ትል ነበረ። እኔም አሁን ይሄ ማህበር እጅግ በጣም ከዚህ በላይ ትልቅ ደረጃ እንደሚደርስ መንግስት በተለይ አሁን እኛ ከምናደርገው የማስፋፊያ ቦታ የመስሪያ ቦታ ቢሰጠን ከዚህ በላይ የሚያድግ የሚመነደግ ትልቅ ደረጃ የሚደርስ ማህበር መሆኑን እገልጻለሁ። በ83 ነው የዚህ ሀገር ባህር ዳር የገባው። ወደ ኋላ ሳልል እስካሁን ድረስ እያገለገልኩ ነው ያለው። አንደኛ እድሩ በጣም 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 በእውነት ብሔር ሳይለይ ማንኛውንም የሚያገለግል አቅመ ደካማ የሆኑት ተማሪዎችን እያስተማረ የመንጃ ፍቃድ እንዲያወጣ ብዙ ነገሮችን የሚያደርግ ነው። አሁን ሳለን እየተገለገልንበት ነው። ነገ ወዲያም ደግሞ እኛ ብናረጅም ብንሸመግልም በሞትም ብንለይም ልጆቻችን እየተተኩ እንደሚያካሂዱት አልጠራጠርም። ለእኔም ትልቅ አንድ ህይወቴ ነው። ለእኔ ለራሴም ህይወት ነው። ብዙ ነገር አድርጎልኛል። ምን አረገልህ? ብዙ አድርጎልኛል። ለምሳሌ
ማላውቀውን ግብርና እጄ ተምር ሰልጥኛለሁ። በዶሮ እርባታም ሰልጥኛለሁ በእድሩ አማካኝነት። አዎ። እና የኔ ውለታዬ ነው፣ ባለ ውለታዬ ነው። ከሰለጠንክ በኋላስ? ሰልጥኛ እንደ አቅሜ አሁን በአንዳንድ ቦታ ላይ አትክልቱ ምናምን እየተከሉ በዛች እጠቀማለሁ። ብድሩ ላይ ያበደረን ሲቸግረን ብዙ ነገር ረድቶናል። እውነት ነገር ከተፈለግነ እና እድራችን በጣም ትልቅ እድር ነው። ድሮ ምንድን ነበር የገጠማችሁ ፈተና? ያንን ፈተናስ እንዴት ነው የተወጣችሁት? እዚህ ደረጃ 38 ዓመት ዓላማና ተግባሩን እየተገበረ እንዲደርስ ይህ እድር ሲቋቋም ምናልባት ትዝ የሚለው ሰው ካለ አንድ የሆነ እንትን ደርሶ ከቀበሌው እድር የሌለበት ሰው መርዶ ይሁን ደርሶ ብቻውን ስለተቀመጠ እንደዚህ አድርገን ይህንን ብናቋቋም ሰፈር ለሰፈር ዙረን የሰፈር እድር ብናቋቁም ብለን ነው የመሰረትነው። ዝም ብሎ የተመሰረተ አይደለም። ምክንያት አለው። ምክንያት አለው። አመሰራረቱ ምክንያት አለው እና ከዛን በኋላ መንደር ለመንደር ሀጎስ ከበደ አለ፣ ምረት አለ፣ ታከለም ማምነው አሉ። መንደር ለመንደር እየዞሩ ይሰበስባሉ። ገንዘብ ያዥ ነው የነበርኩ በወቅቱ። ባንኩንም በብዛት አናውቀውም። ያን የሚሰበሰብ ገንዘብ የጥጥ ፍራሽ ያለ ስራ ሲሄድ ከፍራሽ ውስጥ ሰፍቼ ነበር ገንዘቡ። ያቺ ምኝታ ፍራሽ እንደ ባንኩን አገልግላለች። አዎ ባንክ ናት። ያቺ ፍራሽ ባንክ ናት። አሁን የስፖንጅ ፍራሽ ሆንም አገልግላለች። እና እንዲሁ በቀላሉ የተቋቋመ እድር አይደለም። ከዛን በኋላ እንግዲህ እድሩ እየሰፋ በሚሄድ ጊዜ ሌሎች ሰዎችም እንግባ እያሉ ይጠይቃሉ፣ ይገባሉ። እምቢ ያሉ ሰዎች ወደ እድሩ መጡ። ከዛን በኋላ የእድር ተመሰረተ። እነ ጌታቸው ምረት የነፍሳቸውን ማር፣ እነ ደምለው ቢተዋን፣ እነ ጋሽ ዋሴ ያለው ብዙዎች ሰዎች በዚህ እድር ተሰባስበው ይህንን እድር ከፍተኛ ደረጃ ላይ እንዲደርስ ያደረጉ እነ ሙሉ ተባባል፣ እነ አየለ አድማሱ በጣም ለዚህ እድር ከፍተኛ መስዋዕትነት የከፈሉ ሰዎች ናቸው። እነ ፀሐይ ጥሩነህ እና እንደውም ከውጭ እንጆ ጋር አገናኝተው ይህንን በእንጆ ጋር እንዲረዳ አድርገው ይህን እድር ከከፍተኛ ደረጃ አድርሰውታል። የሙት ልጆች ይረዳሉ። በኤችአይቪ የተጠቁ ቤተሰቦች ይረዳሉ። እንደውም በስብሰባ ላይ ምናልባት የማረሰው አሁን ምናልባት ይኑር አይኑር አላውቅም፣ መጀመሪያ ከመሞቱ በፊት ባልጋ ላይ እያለ መረዳት አለበት የሚባለው ነገር ወስደን ነበር። የአቅመ ደካማ ልጆች ደብተር ተገዝቶላቸው፣ ዩኒፎርም ተገዝቶላቸው፣ የአቅመ ደካማ ቤት ታድሶ ተሰርቶ ለአቅመ ደካማ ተሰጥቶ ነው። ምክንያቱም ያ ከእድሩ ሳይሆን ራሱ በውጭ ከሚመጣው ኤንጆ የተሰበሰበ ገንዘብ ነው እና ይህን እድር አልተወውም። የማልተወውም ምክንያት አለኝ። ራሱ ምን ያደርግላል እንዴ? ስሞት ይረዳል። አቅም ባጣ ራሱ ለምሳሌ ይረዳኝ ይችላል። እኔ አቅም አቅቶኛልና ብድር አበድሩኝ ወይም እንደዚህ አድርጉ ሊያደርጉልኝ ይችላሉ። አስረክበናል። በጣም 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 የምወደውና የማፈቅረው እድር ነው። ተመራጮችንም በሙሉ እንኳን ከዚህ አደረሳችሁ ላለ መጀመሪያም ሲመሰረት አባል ነበርኩ። ከዛ በስራ ምክንያት አዲስ አበባ ሄድኩኝ። 2013 እናቴ ስትሞት አባቴ ቀደም ብሎ 2008 ነው የሞተው። አሁን ደግሞ 2014 ላይ በእነሱ እግር ገብቼ አብሬ አባል ሁኜ የድሮ አባል ሁኜ እየተገለገልኩ ነው። ሁሉንም ነገር አባትና እናቴም ሲሞቱ በህጉ መሰረት በደንቡ መሰረት የሚገባውን ቤተሰብ ተረድቶበታል። እድሩ በቃ እኔ ልጅ ሆኜ ነው የማውቀው። አሁንም ከ60 ዓመት በላይ ነኝ። ለብዙ ሰዎች ደጋፊ ነው፣ ጧሪ ነው፣ ጠያቂ ነው። ይህ በአንድ ላይ የምንኖር ሰዎች መስርተ ነው። ከዛ በኋላ ብዙ ሰው እየሰፋ አሁን በአሁኑ ሰዓት ከ500 ሰው በላይ አባል ያለው ነው። አሁንም ያሳድግልን፣ ያበልጽግልን። ደግሞ ልማቷን አስፋፍተን እናንተ የምትደግፉን እግዚአብሔር ይስጥልን። ተባረኩ፣ ብርኩ። በቅብብሎሽ እየተቀባበለ እዚህ ደርሷል። እኛም በደረስንበት እንግዲህ ወደ 3 ዓመት እየሰራን ነው። ይሄ እድር ትልቅ እድር ነው። እንደ መንግስት መስሪያ ቤት በሰነድ ነው የሚሰራ። የወጭ አለው፣ የገቢ አለው፣ ማጠቃለያ አለው። ሩፋኤል የለም የሚባል ነገር የለም። አሁን በደስታም በመከራ ራሱ ቃሉ ነው የሌለ የለም የሚባል ቃሉ ነው የሌለ እንጂ እቃ የለም የሚባል የለም። ሁሉ ሙሉ ነው፣ የተሟላ ነው። እሱን ይዘን ደግሞ አባቶቻችን ከጀርባ እየመጡ አይዟችሁ ጠንክሩ፣ ይህን ለቀጣይ ወደ አክሲዮን እንቀይረዋለን የሚል ህብረተሰብ ነው ያለ። ማስፋፊያ ቦታም እየጠየቅን ነው። በቀጣይም እኛ በሚሰጠን እንደ ህዝብን እንደማገልገል የሚያስደስት ነገር የለም። አባቶቻችን ሲያገኙና ጠንክሩ ስለን በጣም ደስታ ደሞዝ እንደሚከፈለን አድርገን ነው
የሚሰማን። ከዚህ ያለው ኮሚቴም በፍቅር በአንድነት እየተመካከረ ነው የሚሰራ። ከውስጥ የመነጨ ደስታ አለኝ። በጣም ነው እኔ በዚህ እድር ያለኝ ሀሌንታና ያለኝ አመኔት የመጀመሪያም ስለሆነ እድሩ የመጀመሪያም ወደዚህ ማህበራዊ ህይወቴ ስመጣ አዲስ እድር ስለሆነ በጣም ደስተኛና ልዩ ነው። እንኳን ሲያደርግልኝ ባያደርግልኝም እወደዋለሁ። ነገ ያደርግልኛል ብዬ የምጠብቀው እድር ስለሆነ ስለተደረገልኝ ብቻም ሳይሆን ከእድሩ ስላለሁበት ነገ የሆነ ነገር ቢሆን ያደርግልኛል ብዬ ወደፊት የምጠብቀው እድር ስለሆነ እድሩን እፈልገዋለሁ፣ አከብረዋለሁም። አቅማችን ዝቅ ያለ ሰዎች ተሰባስበን እኔም ከነዚያ አንዱ ሁኜ ደብተር ለአንዳንድ ልጅ በቂ የሆነ ደብተር እስክርቢቶም እርሳስም ተጨምሮ ደርሶና። የእድሩ አባል ነሽ? የእድሩ አባል አይደለሁም። ስለዚህ አባል አይደለሽም፣ የማህበረሰብ አካል ነሽና ምን ይሰማሻል ስለዚህ ማህበር? ለእኔ እንግዲህ መስከረም ላይ ብዙ ወጪ ነው የሰው ልጅ የሚበዛበትና የሁለት ልጆች እናት ነኝ። በተጨናነኩበት ሰዓት ደርሶልኝ ለልጆች ደብተር እስክሪብቶ አበርክቶልኛል። እኔ እንደኔ መሰል ለሆኑትም ማስተማር ያቃታቸው ደብተር መግዛት ያቃታቸው ብዙ ድሆች አሉና ለዛ ደርሶልናል። ልክ እንደኔ ብዙ አሉ እናቶች እና ለእኛም የደረሰልን እድር ነው። በጣም የማመሰግነው። ነገ ወዲያ ደግሞ እንዲቀጥል እንዳያቋርጥብን ከቅዱስ ሩፋኤል እድር ብዙ ነገር እንጠብቃለን። ነገም ከነገ ወዲያ ልክ እንደኔ ላሉ እናቶች ልጆቻቸው ማስተማር ያቃታቸው ብዙ ሴቶች አሉና ለነሱ ነገም በነገ ወዲያ በአመት የሚደገፈውን ድጋፍ እንዳያቋርጥብን አሁን ላደረገልን ድጋፍ ደግሞ በጣም ነው የማመሰግነው። እኔ ለትምህርት ማነው ማስረጃ ትሆን ዘንድ ተብዬ ሐዋሳ ለትምህርት እጃለሁ። በዚህ በድሩ አዳማ እጃለሁ። ብዙ ጥናት አጥንቼ መጥቻለሁ። ያን ጥናት ከአቶ ተስፋ ድረስ ጋር ሙቷል፣ በሰማይ ነፍሱ ይማር። አሁን ከሱ ጋር ነው ያን ሀገር ልንዞር እንቻለን እና ያንን ጥናት ካካሄድን በኋላ 9 ቡክ ነው የነበረው። 9 ቡክ የነበረው ድጋፍ የሚያገኙበት ቡክ 1200 ማስተያ ገድፈ 1200 መሰለኝ 200ን ይጠቀማሉ። 1000ን እንዲመልሱ እያደረግን ለድርጅቱ እያደረግና እዚህ ደረጃ በመድረሱ እጅግ በጣም እኔ ተደስታ ሁልጊዜ ደስተኛ ፍጡር ነኝ። እንደዚህ ብታመም ያሳክመኛል፣ ብሞት ይቀብረኛል። እኔ ብቻ አይደለሁኝም፣ ሌላ ግለሰቦችም እያስተባበረ ይሰራል። ጋሽ ታደሰ ደግሞ እዚህ እድር አባል ነዎት እንዴ? ዘበኛ ነኝ። የእድሩ ዘብና እንደገና ደግሞ ጥሩምባ ለደስታም ለሀዘንም ጥሩምባ ጥሪ ያደርጋሉ። መጣው 2 ዓመቴ ነው። ከፍ ያለ ልማት እድር ነው። በቃ ያለ ቦታ ጥበት ሌላ ሳህ የለውም። ብዙ ተባልኔ ለራሴም ልጆች አሉኝ። አዎ ደብተር ተረድቻለሁ። በጣም የሚረዳ እድር ነው። በጣም አመሰግናለሁ። በጣም ደስተኛ ነኝ። እሺ ለምሳሌ እድሩ ስብሰባ ሲጠራ በጥሩምባ የዞራችሁ ትጠራላችሁ አይደል? ይጠራሉ ሰው። እስኪ ለምሳሌ አሁን እሁድ አንድ በልማት ዙሪያ ላይ በሚደገፉ ሰዎች ዙሪያ ላይ እድሩ ጥሪ ሊያደርግ ነው። ጥሩምባ ይነፋሉ። ጥሩምባ እየነፉ እስኪ ጥሪ አድርጎ አሁን ሰው መንደር ላይ ነው ያለን ብለን እንስብ። እስኪ ጥሩምባ ብያዝ ጥሩ ነበር። የሩፋኤል እድር አባል የሆናችሁ ለነገ እሑድ ስብሰባ እንድትገኙ ተብላችኋል። ቅጣት እንዳትገቡ፣ አልሰማንም እንዳትሉ። ቅዱስ ሩፋኤል መረዳጃ እድርና የልማት ማህበር ለቀጣይ 5 ዓመት ለቀጣይ 10 ዓመት ምኑ ነው እናገኘዋለን? ጅማሮ ቤት መስራት ጀምረናል። በጀርባ የማስፋፊያ ጉዳይ ነበረ። እሱንም ወደ ቢዝነስ ለማስገባት አስበናል። አሁን የሰው ኃይል ችግር የለም፣ የሳንቲም ችግርም የለም። 5 ዓመት 10 ዓመት ረጅም እቅድ ነው። በ3 ዓመት ውስጥ ቅዱስ ሩፋኤል የተሻለ ቦታ ቢሰጠው ወፍጮ የመትከል ብረት ሱቅ የመክፈት ኮሚቴው ልቡን አስፍቶ እቅድ እያቀደ እየሰራበት ያለ ጉዳይ ነው። ይህ ተወደዳችሁ ተመልካቾቻችን እንግዲህ በዛሬው ከቤተሰብ መሃል ዝግጅታችን የቅዱስ ሩፋኤል መረዳጃ እድር እና የልማት ማህበርን ትኩረት አድርገን ነው ቆይታ እያደረግን የምንገኘው። አሁን ደግሞ እዚህ የተገኙ የቅዱስ ሩፋኤል መረዳጃ እና የልማት ማህበር አባላት አሉ፣ መስራች አባላት አሉ፣ እንዲሁም ድጋፍ በየጊዜው የሚደረግላቸው መካከልም የተወሰኑት አሉ። ከብዙ በጥቂቱ እያነሳን ነውና ቆይታ እያደረግን የምንገኘው። እዚህ እንግዲህ ዳቦ ቀርቧል። ነገሩ ደግሞ ደረቅ እንዳናረገው
ዳቦ ቀርቧል። ከናንተ ከአጠቃላይ ከተውጣጡት ሰዎች መካከል የተወሰነ ሰው ዳቦ ቆረሳ ያደርጋል። ቆይታችን አሁንም እንደቀጠለ ነው። በድጋሚ አብራችሁን ቆዩ። እንደ ማህበሩ ሰብሳቢነት ከፍተኛ ደስታን የተሰማኝ ምክንያቱም የምጠብቀው ነገር ነበር። ቅዱስ ሩፋኤል ከዚህ በላይ ገና እንደሚያድግ ከኛ የተሻሉ ሰዎችም ገብቶ እንደሚያገለግሉት ቀደምም የነበሩት መስራቾችም ከኛ የተሻሉ ሆነው እዚህ ደረጃ ማድረሳቸው ከሚገባው በላይ በደስታ ስሜት ውስጥ ነኝ። ሲጠቃቀሱ የነበሮች የኤንጂኦ ግሩፖች ነበሩ። አሁን እነሱ ፌል አድርገዋል። እነሱ ፌል አድርገው አሁን የሀገር ውስጥ በቀል ማለት ከኛው ውስጥ ያሉ በየአመቱ የሚያደርጉ ግለሰቦች ስላሉ እነሱንም ከፍተኛ ምስጋና እንዲደርሳቸው እግዚአብሔር አምላክ በወጣው ነገር እንዲተካላቸውና እድሜ ጤና እንዲሰጣቸው እመኛለሁ። ትንሽ ማስፋፊያ እንዲሰጡን ያደረጉት ክፍለ ከተማውንም ምስጋና እንዲደርሰው ፈልጋለሁ። ማገዝ፣ መደገፍ፣ አይዞ ለማለት ለሚፈልግ አሜኮም ሁሉን ነገር እያደረሰን ስለሆነ ለኛም ለቅዱስ ሩፋኤልም እንዲታወቅልን ስላረጋችሁልን ለሙሉ ስታፉ ክብርና ምስጋና ይስጥልን ብዬ አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው ከቤተሰብ መሃል ዝግጅታችን የቅዱስ ሩፋኤል መረዳጃ እድርና የልማት ማህበር ላይ ትኩረት አድርገን በዚህ መልኩ ቆይታ አደረግን። በዚህ መልኩ እዚህ ሰብሰብ ብለን የቤተሰብ ጨዋታ እንድናደርግ የፈቀደልን ቦታውን እንካችሁ ብሎ የፈቀደልን እዚህ ኮበል ጀርባ የሚገኘው አባይ ማዶ አየር ጤና መታጠፊያው አካባቢ ረስት ዚዮን ሬስቶራንትና ካፌ እጅግ እናመሰግናለን። ይህ የዛሬው መሰናዷችን በዚህ የሚጠናቀቅ ይሆናል። ሳምንት በተመሳሳይ በሌላ የቤተሰብ መሃል ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን።